ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በአውደ ዓመቱ መተናል ማለት ነው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። እንግዲህ በዓሉ የሰላም የጤና የፍቅር እንዲሆንልን ጌታ ኢየሱስ ክርስቶስ ፈቃድ ይሆንልን ማለት ነው። በልደቱ ቀን መተናል። እንግዲህ እኔ የቤቴ መቤት እንዴት ነሽልኝ? እስቲ ሰላም በይልኝ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ አማን። ያው ሁላችሁም ባላችሁበት እግዚአብሔር ሰላምታ ከእናንተ ጋር ይሁን እላለሁ። ያው ዛሬ መተናል። ዛሬ በዓል ነው፣ አውደ ዓመት ነው፣ ገና ነው እና ሁላችሁንም አገር ውስጥ ያላችሁ አገር ውስጥ ያላችሁ ሁላችሁም በያላችሁበት መልካም በዓል እንኳን አደረሳችሁ እንላለን። ያው ዛሬ ቤታችን እያከበርን ነው። ከወለድኩ በኋላ ለመጀመሪያ ጊዜ ነው ከልጃችን ጋር። ያው ቡችላው የዛሬ ዓመት እንግዲህ 2 ነበር፣ በዚህ ዓመት 3 ሆነናል። እግዚአብሔር አምላክ ደግሞ ብዙ ተባዙ በሚለው ነው። እግዚአብሔር ይመስገን። የዛሬ ዓመት 2 ነበር፣ ዛሬ ደግሞ 3 ሆነን እግዚአብሔር ለዚህ አብቅቶናል። እግዚአብሔር ደግሞ እጅግ አድርገን እናመሰግናለን። ሁላችሁም ደግሞ 3 4 5 ሆኑልን እንላለን። በድጋሚ እንኳን አደረሳችሁ። እንግዲህ በዓልን በመለኛው ቤት በሚለው እንግዲህ በዚህ ጠባብ ቤት ውስጥ እንዬ ጽድት ታርጋ ፎርጋ ጠብቃኝ እንደዚህ አስመስለው ልጅ በጣም ቢዚ ናት። አንደኛ ማርያም ሆነ እንግዲህ ዶሮ ሲሰራ በጣም ከባድ ነገር ነበረ። ዶሮ 8 ሰዓት ወደ 8 ሰዓት ለሊት 8 ሰዓት ነው ጨረሰችው። ዳቦ አለ፣ ዳቦ ጋገረች በዛው በመሃል። እንግዲህ እኔ ያገዝኳት ምንድነው ልጅ በመያዝ ብቻ ነው። እንግዲህ ቡችላው ሽንኩርት ከትፋለሁ ምናምን እያለ ነበረ። ቡችላ ውስጥ መጥቶ ያወራልናል። እስከዛ ድረስ የምትዩ ነገር አለ? እስቲ ምን ላለው እንኳን አደረሳችሁ ነው የምለው። በቃ ማለት ያው እንትን ነው፣ ሴት ልጅ ባይዘው እንትን ነው ድባቡ ራሱ ጉድ ስትሰራ ምን ስትል በቃ የተለየ ስሜት ነው ያለው። የሆነ በዓል እንትን በቃ የሆነ ጉድ ቢዚ ነው የምትሆነው። በጣም ነው ደስ የሚለው። ብቻ እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ሁላ በቃ እግዚአብሔር ይመስገን። ዛሬ እዚህ ላይ መግባታችን ዛሬን መድረሳችን እግዚአብሔር እናመሰግናለን ይላል። ሁላችሁም እንኳን አደረሳችሁ ይወዶች። እንግዲህ ቤተሰብ ያው ጠፍተን ነበረ። ያው በዓልን ምክንያት በማድረግ ደግሞ እኔም ወደ ቡታጅራ ባለቤቴና እናቴ ጋር መጥቼ ነበረ። እንግዲህ ያንን በማስመልከት እንግዲህ እዚህ መጥቻለሁ። ያው አንዳንድ ነገር ማለት ፈልጋለሁ በዚህ ሰዓት በቡሩኬና በሃይሚ። ያው እሷን አንድ ነገር መናገር አለብኝ። እኔ በበዓል ስመጣ እኔ አንድ ፍቅር ሆናችሁ ተጠብቁኛላችሁ እየነበረ አልሆነም። እግዚአብሔር ያውቃል። ለዛ ነገር ደግሞ ፈጣሪ ያውቃል። እንግዲህ በዓሉን ስናከብር በደስታ በፍቅር እስከሆነ ድረስ ትላንትና ማይቻለው ሀቢዟት ሄዶ ሙሽዬ ጋር ያን ነገር ደግሞ ለሙሽዬ ቢነገር እኔ በጣም ፈርቼ ነበር በዛ ሰዓት ይነግራታል ብዬ አፍቴ ደግሞ በየመጣ መሳቀቅ የለባቸው። በዓሉ ቢያንስ ብለው የሆነ ማለት ተጣሉ ምናምን ሲባል መደበራቸው አይቀርም፣ ይደብራቸዋል። ሆነም ቀረ ግን ቡሩኬ አይተሽዋል የሰራውን ቪዲዮ የቀረጸውን ቀለበት ምናምን ፕሮግራም ሰዓት ላይ ሪል ነው እውነት ነው። አብዛኛዎቻችሁ መጀመሪያ ታረቁ የሚለው መጀመሪያ ተስማሙ የሚለው ነገር አይቻለው። እውነት ነው። መጀመሪያ ተስማምታችሁ ቀለበት ፕሮግራም እሱም ብቻ ሳይሆን እኔ የምጠብቀው ደግሞ ሽምግልናውን ነው። ሽምግልና አሁንማ አባወራ አይደለ? እስቲ ጋቢና ቀብሉኝ። እንዳባትም ደግሞ ያው እንዳባትም እንደ ወንድምም ያው ቅድሚያ ፊት እየመራ እና ቤተሰቦች ጋር ነጋሽዬ ጋር የምቀላቀልበት ቀን ናፍቆኛል። እንግዲህ ቤተሰብ እግዚአብሔር አምላክ የእናንተ ፍቅር ይመልስልን፣ እናንተ ጋር የመጣውን ደግሞ ፈጣሪ አምላክ ይመልስልን፣ ወደዛው ያርቅልን። ያን ደግሞ የልጅቷ እንትነት ነው። ልጅቷ ደግሞ ያው እንትን ማለት አለባት። ያው እስክትወልድ ድረስ ዲኤንኤ እስኪታይ ድረስ ምንም መረበሽ የለባትም ብዬ ነው ማስበው። ሄዳ ባትረብሻው መልካም ነው። ባትረብሻቸው ያው ሁለት ሰው አይተን
ሁለት የሚፋቀሩ የሚዋደዱ ሰዎች እስኪ አይ አብረው እስኪሆኑ ድረስ አንድ ቤት በትዳር ተጣምሮ እስኪኖሩ ድረስ በመሃል ግጭት አለ። ፍቅር ውስጥ እኮ ግጭት አለ ባይዘው እና እንከን ደግሞ ሁለት የሚዋደዱ ሰዎች ላይ እንከን አይጠፋም። በመሃል በቃ እየሄድክ ነው የሆነ ሰዓት ላይ የሆነ በቃ ይመጣል፣ ግጭቱን ይመጣል። ያ ደግሞ ግጭቱን ደግሞ አልፈክ ደግሞ መድኃኒዓለም በፍቅር አንድ ቤት እንዲያኖራቸው ሁላችንም ምኞታችን ነው። የቤተሰቡም የብዙ ሰው ፍላጎት ነው። እግዚአብሔር ደግሞ ለዛ ማድረግ ያደርሰን ላለው ሁላችሁም ደግሞ እኔ ልል የምችለው ምንድነው እንግዲህ ቤተሰብ ያው እንግዲህ በሚለው ብሩኬና ሀይሚ እግዚአብሔር አምላክ ፍቅራችሁን ይመልስላችሁ። እዩም እስክትወልድ ድረስ እነሱ ደጃፍ ባደርሽ ደስ ይለኛል። እንግዲህ አብዛኞቻቸው ደግሞ የሚሳደብ አለ። ያው አትፍረድ ይፈረድብሃል ነው የሚለው። ስንፈርድ ነገ የምንጠቁመውን ዛሬ የምንጠቁመውን ነገ በእኛ ላይ የሚደርስ ነገር አለ። ስለዚህ ፈጣሪ አምላክ የእነሱን ፍቅር ይመልስልን። አንፍረድ። የምትሳደቡ ደግሞ ልቦና ይስጣችሁ። የሰው ልጅ አይሳደብም። ምክር የሚገባው ከሆነ ይገባዋል። ከዛ ውጪ ያው በዓል ነው እንግዲህ ዛሬ በዓላችንን ፈታ ከዛ በፊት ግን ሁላችሁም በጸሎታችሁ በዱዓችሁ እንድታግዟቸው ነው እንፈልገው። በቃ እግዚአብሔር መጨረሻቸውን ያሳምርልን። የሁላችንም ምኞት ነው። እግዚአብሔር ወልደው ከብደው መታዩ ያድርገን ነው ማለት የሁላችንም ፍላጎት ነው። እናንተ ብቻ ሳይሆን ሀይሚና ብሩክ እንዲጋቡ መጨረሻቸውን እንዲያምር የቤተሰቡም የሁሉ ፍላጎት ነው። እናንተ ደግሞ በምንድነው በመጨናነቅ ነው አምሳል ብዙ ሰዎች ተጨናንቃቸዋላችሁ። በመጨናነቅ ሳይሆን በጸሎት አግዟቸው። በጸሎት ከናንተ ጋር በጸሎታችሁ አስቧቸው ነው ማለት። በቃ እንወዳቸዋለን፣ እናከብራቸዋለን። ያው ፍቅር ላይ እንቅፋቶች አይጠፉም። እንቅፋቶች ደግሞ አልፈው መጨረሻቸው መድኃኒዓለም እንዲያምር ያደርግልን። እንወዳቸዋለን፣ እናከብራቸዋለን። ሁላችሁም በያላችሁበት መልካም በዓል ይሁንላችሁ እላለሁ። እንግዲህ በዓሉን እንዴት ነው የምታየው? ደስ ይላል በዓሉ። እግዚአብሔር ይመስገን። በጣም ደስ ይላል። ድካም ያው ይደክማል፣ ግን ያው ምንም ድካሙ ደግሞ ምንም በቃ በዓሉ ደግሞ ቀኑ ፈርቼ ነበር። ደግሞ ያበረታል እንጂ በጣም ብዙ ስራ ነው የሚሰራው። ዳቦ መጋገር አለ፣ በቃ ኬኔቶ አለ፣ በቃ የሚሰራውን ዶሮ ምናምን ቤት እንግዲህ ቤት ማስተካከል ሁሉ ነገር ይደክማል። ግን በቃ በዓሉ ደግሞ ስትውል ምናምን ደግሞ ደስ ይላል። እኔ በጣም ነው የምወደው ማለት በዓል ደስ ነው የሚለኝ። በቃ በፋብዬ ነው መዋል የምፈልገው። እንግዲህ ቤተሰብ ያው እንዲህ እየተጨዋወትን በዓሉን እናከብራለን ማለት ነው። አሁን አንቺ ቡናውን እኔ ግን ቡናው ልቁላ ያለሽ ነው። ልቁላ ያው ይቆላው ነበር። ያው ደግሞ አምሮብሻል። እኔ ቢስ አላማረባትም ቤተሰብ ሲናገናይ እንግዲህ ቤተሰብ እንወዳችኋለን፣ እናከብራችኋለን። ያው የተባለውን ነገር እግዚአብሔር በልባችን ያሳድርብን። እንግዲህ እንዬ ልጁ እያለቀሰ ነው እንጂ እንግዲህ ቤተሰብ የአዲሱ እንግዳችንን ይዘልን መጣ ነው ማለት ነው። ያው ስሙኑ እንግዲህ ታውቁታላችሁ። እግዚአብሔር አምላክ የሰጠን ፍሬ አለ። ፍሬያችንን እንግዲህ አዲሱን ይዘሽ ነሽ። ምን ነው ብድግ አድርገሽ አመጣሽ? ሲኒ ያረግሽ። እንግዲህ ቤተሰብ ያው ቡችላችንን ይዘን ወጥተናል ማለት ነው። እስቲ ሰላም በላቸው ተብሏል። ሰላም ይሄው በእጁ ሰላም እያለ እንዴት ናችሁ? ያው አዲሱ እንግዳችንን ይዘን መጥተናል ማለት ነው። እንኳን አደረሳችሁ እያላችሁ ነው። እንኳን አደረሳችሁ። ለዚህ ያድርሳችሁ እግዚአብሔር አምላክ። እንግዲህ ያው እኛም በጸሎት ነው። ዛሬ አመትኛ 2 ነበርና እንደው 3 ነው ወጣው ነው። አርደኛ ነው። ሰላም
ስለዚህ ቤተሰብ እንወዳችኋለን እና ከብራችሁ በዓሉን እንግዲህ 3 ሆነን ማቲም አለች ማሂም አለች እንግዲህ ቪዲዮ መቀረጫችን ማቲም አለ ማለት ነው። በዓሉ የሰላም የጤና የፍቅር እንዲሆንልን እንግዲህ ሸብረብ እያደረገች ነው ማለት ነው። እንዬ ጠፍቶብኝ ነው ተናደሽ ማይል ነበር ያው ካገባ በኋላ ከወለድኩ በኋላ ነው እንጂ። ስለዚህ ቤተሰብ ያው እንግዲህ ቡናውን ፈልቷል። ቡናውን ትላለች ናታን እባላለሁ። ነንጭ እስቲ ናታንኤል እባላለሁ። እጃንቺ ጥቁ ናታንኤል እባላለሁ። ሰላም በቃ እኔ ቡና ልቀዳ ነው። ቡና ይፈልታል። ሰላም ሁኑልን። መልካም በዓል በያላችሁበት ሁላችሁ መልካም በዓል ይሁንላችሁ። በቃ በዓሉ የሰላም የፍቅር የደስታ ይሁንላችሁ። እንወዳችኋለን። እኔ ግን አሁን ቡና ልቀዳ ነው። ወደ ቦታ ልመለስ ነው ማለት ነው። እንግዲህ ቤተሰብ ያው ልጅ ለማቀፍ በቅቻለሁ ማለት ነው። ባባ ልባ ነው አባ ስለዚህ ቡጥሴ እንግዲህ ቤተሰብ ያው ቡናውን እየቀዳች ነው። አመት በዓል ነው። ገና በዓል ነው። የክርስቶስ ልደት በዓል ነው። እግዚአብሔር ይመስገን ለዚህ ላበቃን ፈጣሪ ሆይ አመሰግናለሁ። ምንም አይደለም። እኔ የእውነት የሚገርመው ከቤት ራሱ አልወጣሁም ከቤት እንግዲህ እንዲህ የሚያቀብልሽ ልጅሽ ይታዘዝሽ። እሱን ታየው ቪዲዮ ላይ ምን ነው እርዳታ ጠየቅሽ? ፈርምቻል እየተጫወትን ነው እንግዲህ እንዲህ እየተጫወትን እንግዲህ ቤተሰብ ያው በዓልን እናሳልፋለን ማለት ነው። እንግዲህ እኔም እንደዚህ ይዤ ነው ያሳለፍኩት ልጄን እግዚአብሔር ይመስገን። ቡናሽን ይዘሽ አንቺ ምን ይዘሽ አውዳመቱ ዳይ ተደሰቱ አውዳመቱ እንዴት እንደሚያይ ሁሉም ሆያ ሆዬ ዛሬ አማደሙ ብቻ ሆያ ሆዬ ወያ ሆዬ የኛማ ጌታ የዓለም ፈጣሪ አመት ተመንፈቅ የሚባለው ነገር አለ። ስለዚህ ቤተሰብ ባለቤቴ መታለች ማለት ነው። ልጅሽን ተረከቢ እንዲህ አታንቀልቀዩ ግን እሺ አንዲ አይ ብትላ ቀራክ አይ ብትላ ሰላማሽ ቤተሰቦችሽን እንግዲህ ይሄንንም እያዋዛን እየጠጣን ነው ማለት ነው። ማት ይጠጣ ሰጨው አንቺ ባህላችንን እንዲህ ፏፈሽ እያል ያው ባለው አየር ነው እንግዲህ እግዚአብሔር የተመሰገነ እያሳለፍን ነው ማለት ነው። እግዚአብሔር ይመስገን። እንግዲህ ስኳር የለውም ይመስገነው። ስኳር አርግለት ስኳር የለም አልጓል አርገለው ካነሰ ስኳር ሰምቶ አለው እንዴ አላመሰርኩትም ነይ አርግለት ተረሳው እንዴ እሺ አንደኛ ቡና የዶሮ አይን በሉት እንግዲህ ቤተሰብ እንታቸው በምን ባይዘው ባሙዬ አልተማምኩ አትታሚ ማርያም ዶሮይስ እንዴት ነው? ዶሮውን ቅመሱት ከቻላችሁ መታችሁ ቅመሱት። እንግዲህ ልጃችንን እነሱ ለመናገር ያው ማለት በቃ ወጥ ይጣፍጣል አባ ሁለመናሽ ይጣፍጣል ጣፋ እንግዲህ ቤተሰብ ያው አሁን ልመለስና
በቡሩኬና በሃይሚ ጉዳይ እግዚአብሔር አምላክ ምሕረቱን ይላክላቸው ማለት ያው በመሃላቸው ያለው ነገር ጣልቃ ይግባበት። እግዚአብሔር ደግሞ ሰላም ሆኖ በሚቀጥለው ሰላም ሆኖ እንደመጥተስ ቀጣይ ዓመት እንደዚህ ቡችላ ታቅፈው ይምጡልን። አሜን። ሻፕላይ ሻርጉን እኛ ምን ጨፍር እነሱንማ ገስር ገብቶ ቆንጥጥ ይለመዳቸዋል ወይ? አረ እሱ ብቻ ሳይሆን አንዳንድ ጊዜ መሃላቸው ላይ ሰው ሲመጣ ነው እኮ ገብቶሻል። ያው እንትን እኮ ነው እንቅፋት ባይዘው በሚፋቀር ሰው የለም በጣም በሚዋደድ ሰው በሚፋቀር ሰው ማለት ነው። በሁለት ጥንዶች መካከል እንቅፋት ያለ ነው እንዴ? ምን እናንተ እስክንጋባ ድረስ መሃል ላይ ከፍተት እየተፈጠረ እየተጣላን እየታረቀን ነው። እግዚአብሔር ደግሞ ለዚህ ያበቃ ነው። መጨረሻው እኮ ሲጣፍጥ ማለት ፍቅር በፍቅር ነው። ስለዚህ ዓመት በዓላችን ግን ያው ፍቅር በፍቅር ስትሆን ደግሞ መሃል ላይ እስክትጋባ ድረስ አብረክ እስክትሆን ድረስ አንድ ቤት እስክትሆን ድረስ ደግሞ መሃል ላይ እንቅፋቶች ይበዛሉ። ያን ደግሞ እግዚአብሔር ጣልቃ ገብቶ ፍጻሜያችን ያሳምራል። አሜን 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 አሜን። እኛ ቸበርቻቻ ለማለት ያብቃል። አሜን። ቸርስ ቤተሰብ እንግዲህ ቸርስ የኔ ባለቤት ቡና በቸርስ ቸርስ። እንግዲህ ዓመት በዓልን ያው እንጨፍራለን ማለት ነው። እስቲ ዘፈኑን ክፈችው ከፈችው ከፈት ቤተሰብ ወዳችኋልና ከብራችኋል። ቴንክ ዩ። ቀጣይ ዓመት እግዚአብሔር አምላክ በሰላም ያደርሰን። አምላክ እስራኤል እግዚአብሔር አምላክ የዓመት ሰው ይበለን ማለት ነው። ዛሬ እንግዲህ በመለኛው ቤት ገና በዓል እኛ እየጨፈርን እንግዲህ እንሰናበታችኋለን። እንወዳችኋልና እናከብራችኋለን። የዓመት ሰው ይበለን። ሀገራችንን ሰላም ያርግልን። አሁን ጎረቤቶቻችን ጨርሰን ብለን